እነዚህ ቆሻሻ ሰራተኞች መጡ ቆሻሻ አንሰጥምኛ ብራን ከፍልም ምናምን ይላሉ እኛ እስካሁን በኮሮና ጊዜም ኮሮና ላይ ያዘን ዞር ብለን እዛው ይያለን መጡ እነዛ ሰዎች ተሰብስበው ተወሰዱ ጠቅላላ ቤተሰቡ ማለት ነው አንዳንዱ ልክ እንደሚጥለው ቆሻሻ እኛንም ቆሻሻ አድርጎ የማይሰው አለ እኔ አንዴ አልቅሻለሁ ውድ የመወዳ መዝናኛ ታዳሚዎች አመስገኛ እንደብዙዎች ላይ ትገኛላችሁ ለዛሬ እንግዲህ ሌላ እንግዳ አለን እንታወቃት ስምሽን አስተዋውቂ ስሜ ወይዘሮ አባይነሽ ሊበን ይባላል እሺ አባይነሽ የታካይ ሰው ነሽ ኮልፌ ታካይ ልኳንዳ አካባቢ እስቲ ወደ ዋናው ጉዳያችን ከመግባታችን በፊት የትምህርት ሁኔታሽን እና ደግሞ ከዛ ወደ ያለውን ነገር ቀስ እያለን እናወራለን የተማርሽ ባሁን ሚሊኒየም ይባላል በቀድሞ ነው በመማርበት ሰዓት ኮልፌ ትምህርት ቤት እሺ ከ1 እስከ 8 ላይ አቋረጥኩ ከደሃ ቤተሰብ ተፈጠርኩ እሺ እና ወቅቱ እየተማርኩ ነበር ልክ 8 ላይ ስደርስ ያው ትንሽ አመመኝ የጤና ችግር አጋጠመኝ እሺ ከዛ ህክምናም ጸበል ምንም አልኩኝና ተመለስኩኝ ከተመለስኩ በኋላ ትምህርት የመጀመር እንትኑ የእናቴ በጣም ችግርተኛ ስለነበረች የቀን ስራም እየሰራው እናቴ መርዳት ጀመርኩ ትምህርቴን አቁሜ ማለት ነው እሺ ከዛ በዛው ቀጠልኩ ትምህርት የሚባለውን ነገር አቁሜ ወደ ስራ ምን በመጀመሪያው ስራሽ ምንድነው ትምህርት አቋርጠሽ የቀን ስራ ምን ነበር የቀን ስራ ማለት ድንጋይ ሸከማ ነው እሺ ድንጋይ ተሸከምኩኝ እናቴን እያገዝኩኝ በዛው ቀጠልኩኝ ያው እድሜ ደግሞ ለትዳር ሲደርስ ወደ ትዳር ዓለም ገባው ይዛ ጊዜ ድንጋይ መሸከም በየመንገዱ ላይ መንገድ ሲሰራ ቤት የሚሰራበት ምን ያህል የቀን ስራ ስንት ይከፈል ነበር ይዛ ጊዜ እኔ በመሰራ ሰዓት 250 እና 5 ብር ከትልቁ 5 ብር ከዛ በታች 250 ትንሽ ይያሉ ማለት ያ10 ምናምን አመት ይያለው ነው የቀን ስራ የጀመርኩት እናቴ ስትቸገር ከማየት ብዬ እየሰራው ይያለ በዛው ይያለው ያው የዕለት አናጣ በልተን እናጣ ከዛ ደግሞ ትዳር ምክያስኩ በኋላ ትዳር ያስኩኝ በትዳር ዓለም ይያለው ያው እኔ በተፈጥሮ መቀመጥ አልወድም እየሰራው ነው ያደኩትኝ አሁን ኑሬም እየሰራው ነው አሁን መጨረሻም ያው እየሰራው ነው ያደኩት አንድ ወንድሜ ዘማች ነበረ እሺ ሁለት ታናናሾቼ ደግሞ ዝም ብለው በእናቴ ስር ነበሩ አንድ ትልቅ እህቴ ማለች እሷም እንደኔው የቀን ስራ ሰራለች ሁለቱ ደግሞ ባለትዳር ናቸው ጠቅላላ 8 ነበር ከ8ቶቻችን ትዳር ያዙ በትዳር ዓለም ላይ ያሉ እናታችንን የሚረዳት አልነበረም ያው የራሱ ህይወት ነው የሚመራኝ ነበር ማለት ነው እኔ ግን እናቴን በጣም ስለምወዳት ከእናቴ ጋር ነው የምኖረው ከእናቴ ጋር ነበር እዛ ሰዓት በቃ እናቴን እያገለገልኩ መኖር ጀመርኩኝ ትዳር ይዤ ያው ሰራለሁ ባለቤቴም ሰራል እኔም ሰራለሁ ኪራይ ቤት ነበርም ያው ኪራይ ቤት እየኖርን እያለ እኔ አግዟለሁ እሱም ይሰራል መጨረሻ ላይ ወደ 2010 አካባቢ አንድ አካባቢ ነው 2001 አካባቢ እንሰራ ጀመር እሺ 10 እያልን ተደራጀ እኔ መኖሪያ ወረዳ 12 ነው እዚህ ላይ መጥቼ ተደራጀው ያው ለተወሰነ ጊዜ 10 እያለን ቀጠና ተለይቶልን እንሰራ ነበር ማለት ነው ከዛ 2010 አካባቢ ደግሞ አራት ማህበር ወደ አንድ መጣና 40 ሰው ወደ አንድ ተጨፍልቆ ዩኒየን ፈጠርን ማለት ነው ዩኒየን ፈጠርን እየሰራን ያለ ያው መጀመሪያ ስንጀምር በጀርባ ነው የምንሰራው ቆሻሻ ምን ያህል መንገድ ተካልላላችሁ አሁን ሰው እንዲያውቅ እዚህ ወረዳ ላይ ከ1 እስከ 7 ቀጠና አለው እሺ ከ1 እስከ 7 ቀጠና ላይ ያለውን እኛ ነን የምንሰራው ሌላ ወረዳ 11ን አጠቃላይ እኛ ነን የምንሰራው ሁሌ ጧት ቆሻሻ ሰበስባላችሁ አዎ በሳምንት ሁለቴ እንገባለን ሰኞ የት እንደምንሰራ ማክሰኞ የት እንደምንሰራ ሮብ የት እንደምንሰራ ፕሮግራም አለ በፕሮግራማችን መሰረት ከቤታችን 10 ሰዓት እንወጣለን ከሌሊት ማለት ነው ከሌሊት 10 ሰዓት እንወጣለን 11 ሰዓት ወደ ስራ እንሰማራለን የራሳችን ቦታ ቀጠና አለን ተከፋፍለን ማለት ነው እዛ ላይ እንሰበስባለን ከዛ ከምንሰበስበው ላይ ማንንም ያቱም አይሱዚ ያለን የራሳችን አይሱዚ ደማሃበ ተገዛ በሱ ይሰበሰብና እዚህ ጋር ይመጣል እዚህ ጋር ሲመጣ ደግሞ አሁን ደግሞ እንደዚህ ጠብቀን የሚመጣ መኪና አለ የመንግስት መኪና አለ እሱ ደግሞ ወደ አረቄ ወስድልናል ማለት ነው ሃይላንዱን ራሳችን ለይተን ጠቅጥቀን ቦራንዴ ይሞላልናል ወደ 30 ፉዴ ነው የምንጠቀጥቀው 30 ፉዴውን ጭነን ወስደን ወለቴ ይፈታል ይሄን ስራ ስትገቢ የተሻለ ስራ ብለሽ ነው ወይ ደግሞ ገና ብር ስለሚገኝበት የተሻለ ስራ ማንዳሉ ነው ውስጥ ያውቃል አንደኛ ስራ የስራው አካባቢ ላይ ካልተማርክ የምትሰራቸው ስራዎች እኮ ትምህርት ይወስናል አንደኛ እኔን ስራ ስለሰራ እንደዚህ ብዙ ጊዜ ቀጥልበታል ብዬ አላልኩም አጋጣሚ ነው ጓደኛ ነበረች
ይሄን ስራ እንጀምር እንዴ ሰው ምን ይለናል ሰው እንፈራለን ማለት አረ ችግር የለም እኛ ከሰው እኮ ብር አንፈልግም ብር የሚከፍለን መንግስት ነው እኛ የመሰብሰብ ስራ ነው የምንሰራው አለችኝ ጀመር ክረምት ነው ወቅቱ ጀመር እየሰራን እያለ ያው የምታገኘው ነገር ኑሮን እስካስጨነፍክበት ድረስ ስራ ነው ሰርተን ለምደውም ለሌሎች ታስተምርበታለህ ስራ መናቅ አያስፈልግም ነው ማለት የሰራ ነው የሚኖረው ማለት ነው ከዛ ያው ቀጠልኩበት በዛው እልክ ያዘኝ ተደራጀው ሀብት ማለት መኪና ገዛን የተለያየ ነገር ሲኖርክ ደግሞ ቁጠባ ብር ሲኖርክ ምናምን ያንን ጥለክ ይዘህ ብትወጣ ብር አይበረከትም እስካለው ድረስ እየሰራው እየቆጠብኩ ወር ማገኘው ኑሮን ያሸንፋል አንድ ልጅ ያለችኝ እሷን አስተምሬ ያው አሁን እሷ ጋር ምን ትሰራለች እኔ ደረቅ ቆሻሻ እሰራለሁ ቆሻሻ እንደዚህ መሰብሰብ በማህበረሰባችን ዘንድ እንደ መልካም ነገር አይታይም ምን አጋጠመሽ አንቺ ያው መጀመሪያ ይሄን ስራ ስንሰራ እነዚህ ቆሻሻ ሰራተኞች መጡ ቆሻሻ አንሰጥምኛ ብር አንከፍልም ምናምን ይላሉ አይኛ ከእናንተ ብር አንጠብቅም የሚሰጠን መንግስት ነው ያልን ነው ህብረተሰቡ ራሱ ያለማመድ ነው በኋላ ላይ እየተዞረ ነበር የሚለቀመው እንደጀመርን በየቤትክ እየተዞረ ይሰበሰብና ወረዳ ይሰበሰብና በወር መጨረሻ ላይ በሰራ ነው ልክ ይከፍለናል ማለት ነው እና በገንዳ ነው እንደዚህ በመኪና አልነበረም በገንዳ ነው የሚሰራው በገንዳ 250 ነበር የሚታሰብልን አንድ ገንዳ 250 ማለት 250 ብር እሺ ያንን እያልን አሁን በሜትር ኩብ ገባ አሁን ላይ የተሻለ ነው በቃ ነገር የተሻሻለ እየሄደ ዘመኖች እየተቀየሩ አሁን ሁሉም ሰው መንግስት ምንም ትኩረቱ እዚህ ስራ ላይ ነው ለኛውን የተሻለ ነው በቃ ደሞዝም በሰራነው ልክ እናገኛለን ኑሯችንን ከናሸንፋለን ለምን ይንሰራው በየኔ ዝቅ ብዬ አይምሮዬን ትብዩ አላውቅም በመስራቴ ደስተኛ ነኝ ምክንያቱም ቁጭ ብዬ መንገድ ላይ ከመለምን ይሄን ስራ ሰርቼ ጽዳቴን ጠብቄኝ ያስካውን በኮሮና ጊዜም ኮሮና ላይ ያዘን እንደኔ ማህበር ማለት ነው አንድም ሰው አልተመመም ኮሮና ላይ ምንም ነገር ያጋጠመን ችግር የለም ግን የማንረሳው ትዝታ አለን ኮሮና ላይ ማለት ምን ነው ንገሪ እኛ እዛ ቤት አንኳኩተን ቆሻሻ ተሰጠን ዞር ብለን እዛው እያለን መጡ እነዛ ሰዎች ተሰብስበው ተወሰዱ ጠቅላላ ቤተሰቡ ማለት ነው ለምን ኮሮና ተገኘባቸው ተብሎ ማለት ነው ኦኬ እኛ ቆሻሻ ወሰድን ከቤታቸው ማለት ነው ወስደን የምናጠራቅም በገሰብሰብ እንዳደረገ ወዲያው አምፑላንስ ምናምን መጣ የዛኔ ያው ተከቦ ነው የሚነሳው ከዛ የዛ ቤተሰቦች እንዳለ ታፍሰው ተወሰዱ ምንድነው ስንል አይ በአጋጣሚ ኮሮና ተገኝቶባቸው ነው ተባለ ከያዘንም ምንም ማድረግ አንችልም ለልጆቻችን ነው ልጆቻችንን እንጠነቀቃለን አለ እኛ ግን ምንም ነገር አልሆንም እነዛ ሰዎች ታክመው ወደ ቤታቸው ተመለሱ ያጋጣሚ ነበር በዛ ሰዓት ሃይላንድ አትለቅምም እኛ ግን ለቅመን እንሸጥ ነበር በብር 50 በ2 ብር እንሸጥ ነበር የምናገኘው ደሞዝ የዛን ሰዓት በጣም ትንሽ ነው ኑሮውን አታሸንፍ አይኔን እንሸጥና የዛኔ መኪና አልነበረንም የምንሰራው በጀርባ ነው እንከፋፈለዋለን ተከፋፍለን ያው ለቡና እናደርገዋለን ቤት የምሰበስበው ለቤት የምንሰበስበው በጀርባችን ነው እሺ በጀርባችን ሰበሰብ ቦታ ላይ እናጠራቅማለን ከዛ ወንዶች አሉ ከኛ ጋር የሚሰሩ እነሱ ደግሞ ፓይስ እየሰበሰቡ እዚህ ያመጣሉ እዚህ ጋር ደግሞ ተሰብስበው ደግሞ ልክ መኪናው ሲመጣ ደግሞ እዚህ ጋር መታያቸው ሴቶች ተሰብስበው ወደ መኪናው ማዳበሪያ እየተገለበጠ ቆሻሻ ይላካል ማለት ነው በዚህ አቀባ በእንደዚህ አይነት ሁኔታ እንሰራለን ሌላ የምናገረው ነገር ቢኖር ማለት ነው እኛ በመስራታችን አንድም ቅሬታ የለብንም ፈጣሪ ታመሰግኛለሽ በዚህ አጋጣሚ አመስገኝ እንደብቶች ስለሆነ ጤናሽ ኖሮሽ ሌሎች መስራት እየቻሉ ምን ላይ ወድቀዋሉና ከዚህ አንፃር እንዴት ነው ፈጣሪሽን ታመሰግኝ እኔ ጧትም ስነሳም አመሰግናለሁ ምክንያቱም ለኔ ጤናና እድሜ ሰጥቶኝ አገር ሰላም ሆኖ ይሄን ስራ እንድሰራ ያመቻቸልኝ ፈጣሪ ሰው አይደለም ሰዎች ምሳሌዎች ናቸው እግዚአብሔር አምላክ ቃል ከሌለበት ደግሞ ይሄ ነገር አይፈጸም አንደኛ የከፋ በሽታ ይዞን አያውቅም አተትም ቢባል እኛ ጋር መጣ አያውቅም ነክቶን አያውቅም እግዚአብሔር ይመስገን የሚመጣው ነገር ሲጠብቀን የራስ ጥንቃቄ የሚባለው ነገር አንዳንዴኛ ያለ ጓንትም ለፍጥነት ብለን ያለ ጓንትም እንሰራለን በዛን ሰዓት ምንም አይነት የጤና ችግር ደርሶብን አያውቅም እስካሁን ደህና ነን በየሰፈሩ ቆሻሻ በመሰብሰብ የተለያዩ አጋጣሚ ያጋጥማቸዋል እንደውም አንድ የዚህ ፕሮግራም አንዱ ዓላማ ከማመስገን ጋር በተለይ ቆሻሻ አጠራቀም የሚሰጡታዎች እናንተን በጣም ነው የምናመሰግነው ሁላችንም ማለት ነው ምክንያቱም ቤት የተቀመጠውን ቆሻሻ እናንተ ባትኖሩ እናንተ ባሰበስቡት ኖሮ ቤት ውስጥ ምን ያህል ሽታ እንደሚፈጠር የታወቀ ነውና እንግዲህ እኔ በተመልካቾችና በሚጠቀሙ ሰዎች አመሰግናለሁ እናንተ ምን አጋጠማችሁ ማለኛ በምንሰራው ወቅት አንዳንዶቹ ብርሽ አይደለም ውሰጂ ምናምን ብሎ የሚያመነጫጭቅ ህብረተሰብ አለ አንዳንዱ ደግሞ በመምጣታችን ደስተኛ ሆኖ
በአግባቡ መስጠት ያለበትን ነገር ለይቶ የሽንት ቤት ወረቀትኛ አንወስድም ማንንም በፌስታል ይታሰር እንላለን። አንዳንዱ አስሮ ይሰጣል፣ አንዳንዱም የግድ የለሽ ዝም ብሎ ይሰጣል። በዛ ሰዓትም እኛ ከሰው ጋር አንነጋገርም። ምክንያቱም ወደን ነው ስራ ብለን የገባ ነው። ወደን እስከገባን ድረስ ደግሞ ያ ህብረተሰብ እንደ ሰውኛ ማሰብ አለበት። እኛ ሳንሆን የምናገለግለው ህብረተሰብ ለኛ ማሰብ ያለበት ራሱ ነው። ግንዛቤ ትፈጥራለህ። ሃይላንድ እንዴት መስጠት እንዳለበት እኛ ብቻ ሳይሆን ወረዳችንም ግንዛቤ ይፈጥራል። የግንዛቤ ባለሙያዎች አሉ። ሃይላንድ መለየት እንዳለበት፣ አመድ መቋጠር እንዳለበት፣ የሽንት ቤት ወረቀት ሞዴስ ምናምን መቋጠር እንዳለበት ይነገራል። እንደዛ በልክ በተነገራቸው ልክ በተማሩት ልክ አድርገው የሚሰጡ ህብረተሰቦች አሉ። ደግሞ በዛም ልክ ደግሞ ያንን ነገር ሳያደርጉ የሚሰጡ ህብረተሰብ አንተን ልክ በቃ እንደ ቤተሰብ ፈጥሮ ልክ ስትገባ ሰላም አደራችሁ እንደናችሁ ምናምን ስራ እንዴት ነው ልጠይቆ እንደ ቤተሰብ አውጥቶ የሚሰጥ ሰው አለ። አንዳንዱ ልክ እንደሚጥለው ቆሻሻ እኛንም ቆሻሻ አድርጎ የሚያይ ሰው አለ። ያንን ምን ይሰማችኋል? እንደዛ አይነት ስሜት ሲሰማችሁ ትንሽ የሚያራሽ ስሜት አለ አይደል? በዚህ አጋጣሚ ይሄን ፕሮግራም የሚያዩ ሰዎችም ግንዛቤ እንዲያገኙ እኔ አንዴ አልቅሻለሁ። በምን መሰለህ ያለቀስኩት ቆሻሻዎች መጡ አለችን። የሆነ ሴት ይወጣ ለሰራተኛ ነኝ ቆሻሻዎች መጡ ቆሻሻ ስጫችሁ አለች። ከዛ ስሚ አልኳት እኛ አንቺ ህብረተሰብ ነው የወጥተን የመጣ ነው እንጀራ ብለን ልጅ ለማሳደግ ቤተሰብ ለመምራት እስከመጣን ድረስ እኛ ቆሻሻዎች አይደለም። ጽዳቶች ብትይ ጽዳት ነው የምንሰራው። ጽዳቶች መጡ አውጥታችሁ ቆሻሻ ስጡ ብትይ ያ ጥሩ ያው የሆነ ልክ ነገር ይኖራል። ትንሽ ያዛ ላይ ስሜትክ ይረበሻል። በተለያየ ጊዜ ስሜትክ ይረበሻል። የሚሳደቡ አሉ፣ የሚያመነጫጭቁ ካሉ ውሰጂ ብትወስጂ ባትወስጂ ብሬን ከፍዬ ነው የሚሉ አሉ። እነዛን ደግሞ እንትላችኋለህ ያው ስራ ከስከሆነ ድረስ የሚያለት ይሄ አንተን ያደራጀ ካካ ለኛ ሳይሆን እንትኑ ለህብረተሰቡ ነው ተሰሚነት ያለው ህብረተሰቡ ቀሪታ ቢያቀር ህብረተሰቡ ይሰማል። እንደኔ ወረዳ የኔ ወረዳ በጣም የተሻለ ወረዳ ነው። ወረዳዬ በዚህ አጋጣሚ መሰገን ወዳለ ጽዳት አስተዳደር ላይ ያሉ ባለሙያዎች ለኛ በጣም ጥሩዎች ናቸው። እንደ ቤተሰብ ነው የምንተያየው። ችግር ካለ ወርደው ቀጠና ላይ ወርደው ችግር ፈተው እኛን ማስታርቀው ከህብረተሰቡ ግንዛቤ ፈጥረው ማድረግ ያለባቸውን አድርገው መቀጣት ካለባቸው ትቀጣላችሁ ተብሎ ግንዛቤ ፈጥረው ነው እስከዛሬ እየሰራን ያለ ነው። አሁን ላይ እኛ ወረዳ የተሻለ ነው። በቃ በጣም ጥሩ ወረዳ ነው። በተለይ ደግሞ ሃይላንድ እንደነገርሽኝ ከሆነ እንደዚህ ቆሻሻ ሲጠራቀም ሃይላንዱንም ለብቻ ቢሰጧችሁ ተጠቃሚ እንደምትሆኑ እየነገርሽኝ ነበር። እስቲ ስለሱ ንገሪኝ። በዚህ ወቀት ማለት አንዳንድ ህብረተሰብ ያው መመሪያው የሚለው የኛ መመሪያው ከኤጀንሲ የሚወርደው መመሪያ በሶስት አይነት እቃ ይቀመጣል። ሶስት አይነት ማለት የሚበሰብስ የማይበሰብስና ሃይላንድ ለብቻ፣ ጠርሙስ ነገሮች ለብቻ። ያንን የሚያደርግ ህብረተሰብ ብዛት የለም። አንዳንዱ ጠርሙስ እጅን የሚቆርጥ ነገር ቆሻሻ ጨምሮ ይሰጣል። ያንን እኛ ጠርሙስ አንወስድም ሳይሆን ለይቶ ለኛ ቢሰጡ እኛ ካደጋ ይረዳል ማለት ታደገን ማለት ነው። ሃይላንድ ለብቻ ሰጠን ማለት ለኛ ድካም ቀንሰልን ማለት ነው። እዛ ውስጥ የነሱ አሁን ብዙ አይነት የተለያየ ቆሻሻ አለ በየቤተሰቡ የሚሰበሰብ እዛው ጋር አንድ ላይ ሃይላንዱ ከተጠራቀመ ያንን እኛ በእጃችን ነው ጎትተን የምናወጣው። ያንን እንዳናደርግ ህብረተሰቡ በጣም መረዳት ያለበት ሃይላንድ ለብቻ፣ ጠርሙስ ለብቻ፣ አመድ የሽንት ቤት ወረቀት ቋጥሮ በፌስታል አድርጎ ከቆሻሻ ጋር ቢሰጠ የተሻለ እርዳታ ነው ብለን እንጠይቃለን። ከህብረተሰቡ ሌላኛ እርዳታ እንፈልግ። በጣም ያዘንሽበት ወቅት ከቅድሙ በተጨማሪ ማለት ነው ምናልባትም ከአንቺ ጋር የሚሰሩ ሰዎች በጣም ያዘኑበት ወቅት አለ? በዚህ በስራቸው ምክንያት ትንሽ ምርር የሚያስደርግ ነገር አጋጥሞሻል? እስካሁን እኔ የሚያማርር ማለት ይሄ ስራ ልትማረርበት ከተማረርክበት ስራውን ጥለህ ነው የምትወጣው። ምክንያቱም መማረር የለብም። አንደኛ ራስን አሳምነህ ነው ይሄን ስራ ስትጀምር የራስህ የሆነ ማስተማመኛ ይኖር። እኔ ህብረተሰብ እኔ ቆሻሻ ስለምሰራ ህብረተሰቡ እንደ ቆሻሻ ያየኛል ብዬ ራሴን ማለት የለብኝም። ይሄን ስራ ስሰራ ለኔ ኩራት ነው የሚገባው። አንደኛ ዶክተር በጤና ይመጣል አይደል? እኛ ደግሞ ይሄን ስራ ስንሰራ የዚህ ስራ ዶክተር እኛ ባንኖር ከዚህ በፊት ይሄ ስራ ሳይመሰረት ይሄንን ስራ ሳይፈጠር አዲስ አበባ ምን እንደነበረች ማንም ያውቃል። አሁን ላይ እኮ ብዙ ለውጥ አለ። ሀገራችን በጣም ተቀይራለች፣ ጸርታለች። ማን ነው የዚህ ውጤት ባለቤት? ማን ነው? እኛ ነው። በዚህ እኔ ኩራት ይሰማኛል እንጂ እኔም ሆነ ማህበሬ አዘን ተሰምቶን አያውቅም። ያው ድካም ይኖራል፣ እርስ በርስ ያነጫንጫል፣ ግጭት ይኖራል። ወዲያው ግን እዚሁ ነው የምንፈታው። ችግር የለም። እንደዚህ በተለይ ደግሞ እዚህ ልመና ላይ የተሰማሩ መስራት እየቻሉ ልመና ላይ የተሰማሩ እህቶች ወንድሞች አሉ። መስራት መቼም በጣም ነው የሚያስከብረውና ለነሱ ምን ትመክራቸዋለሽ?
መስራት የሚችል ሰው ስራ ባይንቅ ያገኘውን ሰርቶ ራሱን ቢለውጥ። በተለይ አሁን ልመና በጣም በዝቷልና ልመና ደግሞ በጣም የሰው ፊት እሳት ነው። እኔ ለምኜ ከምኖር መሬት ጠርጌ ጎንበስ ብዬ ሰው ቤት ሰርቼ ብኖር እመርጣለሁ። ምክንያቱም የሰው ፊት ማየት ይከብዳል። ለፍቼ ጥሬ ግሬ ብኖር እኔ የልፋቴና የጉልበቴን ውጤት ስለምበላ ደስተኛ ነኝ። ፈጣሪም ጤና ስለሰጠኝ ጉልበት ስለሰጠኝ ሰርቼ ብኖር ነው የምመርጠው። ልመና አስነዋሪ ነው። ልመናና ስርቆት አስነዋሪ ስለሆነ ያው ሰርተው ቢኖሩ ስራ ባይንቁ የኛን ስራውን ብዙዎቹ አሁን ነው እንደዚህ ሁሉ ነገር አልጋ ባልጋ ሲሆን ነው እንጂ በፊት ላይ እኛ ቆሻሻ ልንሰራ አረማ እኔ ሰራው ስራውን ስጀምር ራሱ እንዴት ከዚህ ሁሉ ቤተሰቦችሽ አንቺ ቆሻሻ ላይ እንዴት ትሰሪያለሽ? ስራ ነው ከፈለጋችሁ ሁሉ አስገባችሁ ያልኳችሁ ጓደኞቼ እና በመስራት ነው ማምነው እንጂ በልመና አላምንም። በመጨረሻ በስራ ላይ ከመገምጠሟችሁ ነገሮች አንፃር ነው መልእክት ለማህበረሰቡ ይሄ ቢደርስልኝ ብለሽ የምታስቢው መልእክት ካለ ልቀበልሽ። ምናልባት ደግሞ አለመግባባት አለ አይደለ? አሁን ቅድም አይነት ሰዎች አሉ ቆሻሻንና ሰውየውን ያለመለየት ነገር ማለት ነው። ለነሱም ምን ቢሏችሁ ጽዳት ብትባል ነው መቼም ቆሻሻ ከሚጣሪ መጡ ከሚባል ጽዳቶች መጡ ብንባል እሺ ያ አንድ እንደ ሐሳብ ቢቀርብ። ሁለተኛ ነገር ደግሞ አሁንም ይሄ ሃይላንድን ለይቶ የመስጠት ባህሪያቸው ቢጎለብት በቃ እየተጠናከረ ቢሄድ በእናንተ ሚዲያ ላይ ደረቅ ቆሻሻ ለሚሰሩ እናቶች ነንኛው ከዚህ በላይ ወጣት ነኝ ብል እኔ አያምርብኝም። ለእናቶች ለይተው የመስጠት ልምዱ ቢኖራቸው በምን አሁን ላይ ደግሞ ፕሮግራሙ እየተቀየረ ነው። በሁሉም ወረዳ ነው፣ በእኛ ብቻ አይደለም። እስካሁን ምን ሰራው ከጧት 10 ሰዓት እስከ ተጨረሰ ሙሉ ቀን ነበር። አሁን ላይ ግን ከቀን 10 ሰዓት እስከ ማታ ተብሏል። ከቀን 10 ሰዓት ጀምሮ ቆሻሻቸውን በማውጣት ቢተባበሩ ህብረተሰቡ በዚህ ቢተባበረን የሚለው ነው። ሌላ ነገር የለም። ወደ ተመልካቾቻችን እስካሁን እንግዲህ ተከታተሉት የነበራችሁ አመስገኛ አንደበቶችን ነው። በዚህ ፕሮግራም ላይ እንግዲህ ያው በጽዳት ላይ የተሰማሩ እናቶችና ወንድሞችን እንግዲህ ነበረ ያገኘናቸው። እንደ የመጨረሻ መልእክትን የማስቀምጠው በተለያየ ቦታ እየመጡ ጽዳት ላይ የሚሰሩ ብዙዎቹ እናቶች ናቸውና የሚገባቸውን ክብር እንስጣቸው። አሁን እንደተገለጸው ቆሻሾችን ለይተን ብንሰጣቸው በጣም ስራ እናቀልላቸዋለን። እንግዲህ የመጀመሪያው ነገር ደግሞ ክብር ነውና የሚገባቸውን ክብር እንዲሰጧቸው በዚሁ አጋጣሚ ለማሳሰብ ሞክራለን። እኔም እንግዲህ በጣም አመሰግናለሁ ይህንን ሰዓትሽን ሰጥተሽ ሌሎች ግንዛቤ የሚፈጥር አንቺም ደግሞ ማመስገን ያለብሽን ያመሰግንሽበት ፕሮግራም ነው። አመሰግናለሁ።